የትም አልሄድም። መነጋገር ካለብን እዚህ እንነጋገራለን። አለበለዚያ ደግሞ ነገውን ወደ መጣሁበት ነው የምሄደው። እሺ ሲጀመር የመጣሁት አንተም ልጅ እንጂ ራሴ እንደዛ አይነት ችግር ውስጥ ለመክተት አይደለም። እሺ አንቺ ልጅ ተረጋግተሽ አዋሪ። እንደዚህ አትናደጂ። ቆይ ማናት? ስለምን እብድ ነው የምታወሪው? አላውቅም፣ ግን ሙሉ ቤተሰቡ እብዶች ናቸው። አንተም እብድ ነው እሺ እያሳደድክ ያለኸው። ጓደኛዬ ምን ሆነሻል? ለምንድን ነው የምትጮሂበት? አንቺ ደግሞ በማይመለከትሽ አትግቢ። ሰምኛለሽ? አትለፍልፊብኝ። አንቺም ቢሆን ከዚህ በኋላ ቃል ቃል የምትይው ነገር ታቆሚያለሽ። ሰማሽኝ አይደለ? አለበለዚያ ደግሞ እኔን ምንም ነገር እንዳትጠይቂኝ። ተይ እባክሽን፣ ልቤን አትስበሪው። ያኔት አትጃጃይብኝ። በቃ ሁላችሁም ተውኝ። አሁን ገባኝ። እኔ ዝም ብዬ ነው ለካ አንቺን የማማክረው። ሲጀመር አንቺ ከወንድምሽ ጋር እንደሆነ አትፈልጊም ነበር። እውነቱን ልንገርሽ፣ አዎ አልፈልግም። እንዲሁም እንድታስቢ እራሱ አልፈልግም። ወንድሜ ከማያውቃት ሴት ድብን ያለ ፍቅር ይዞታል። እኔ አንቺ እንዳትጎጂ ብዬ ነው እስከዛሬ ያልነገርኩሽ። ከዚህ በኋላ እንዳታስቢ፣ በቃ ተስፋ ቁረጪ። አንቺም ጓደኛ አይደለሽም፣ ሲበዛ ራስ ወዳድ ነሽ። አንቺም ወንድምሽም አንድ ናችሁ። እባክሽ የራስሽ ጉዳይ። ታያለሽ፣ እሰራልሻለሁ። አንቺ በጭራሽ እኔ እንደዚህ ታናግሪኛች። ጠብቂኝ፣ እሰራልሻለሁ። ሄሎ፣ የት ነህ? እርዳታ ያስፈልገኛል አሁኑኑ። ችግር የለውም የኔ ቆንጆ፣ ምን ላድርግልሽ? እሱን ብቻ ንገሪኝ። አሁን መጣው እናወራለን። አይ በዚህ ሰዓት ከአንቺ ጋር አልጣላም። ይቅር ልልሽ ይገባል። አሁን ጨዋታውን ተሸንፈ ቁማሩን ተበልተሃል። ከኔ ጋር በጭራሽ መጫወት አልነበረብህም። ቁማር ምን እንደሆነ አሁን ታያለህ። ያፌት ተመልሷል። አቶ ናኢፍ ነግሬሃለሁ። የምትወደውን ነገር በሙሉ ከኔ ርቀህ አስቀምጠው። እኔ ወደ ማልደርስበት ቦታ ሁሉንም ነገርን ባዶ ነው የማደርገው። በጣም አጓጊ ድራማ ሐረግ 145 ክፍል 145 ይዘንላችሁ መጥተናል። እንግዲህ ዛሬ በጣም አጓጊና ደስ የሚል ድራማ በጉጉት የምትመለከቱት ግን ይሄ ሰይጣን ያፌት የሚባል ሰውዬ ደግሞ በዚህ መልኩ ይፍራታን የሚያሰቃይበት ድራማ ነው ማለት ነው። ድራማውን ለመከታተል እስከ መጨረሻው መከታተል አለባችሁ። እስከ መጨረሻው መቆየት አለባችሁ። ምክንያቱም መጨረሻውን ካላያችሁ መጀመሪያውን አይታችሁ በማለት ብታሳልፉትም የሆነ ነገር ሊያልፋችሁ ስለሚችል እንዳታሳልፉት። ላይክ፣ ሸር፣ ሰብስክራይብ አድርጋችሁ በደንብ ተከታተሉ ማለት ነው። ዛሬ ሐረግ ድራማ በክፍል 145 ይዘንላችሁ መጥተናል። ክፍል 145 ምን ይላል? ምን ይመስላል? ባለፈው እንግዲህ መድኃኒት ጠጥታ ወድቃ ወደ ሆስፒታል ገብታ ነበር። እንዲሁም ደግሞ ወደ ሆስፒታል አንስተው ወስደዋት ሉሊት ደግሞ አበድኩ እያለ ያው እየተጫወተች ቤት ውስጥ ገብታ ሌላ የተለያዩ ፋይሎች ለማግኘት ወይም ለመፈለግ ቤት ውስጥ ገብታ እብድ መስላ እየተንሸራሸረች ነበረ ያለቀው ማለት ነው። አሁን ፂም ሆስፒታል ናት። ያፌትም አምልጦ ነበር የዛኔ። ያፌት የት ገባ እያልን ግራ ገብቶን ነበር። በዛሬው ግን በክፍል 145 ያፌት ያለበት ታውቋል። እንዲሁም ደግሞ የናታንና የፍራታ ልጅ እንዳልሞተ ሰምተናል። ጭምጭምታ ነው። ይህንን ድራማ በስነ ስርዓት ተከታተሉት። በስነ ስርዓት ተከታተሉት። እውነቴን ነው የምላችሁ፣ እንዳታሳልፉት። ቃላብ የምታፈቅረው ልጅ የእህቱ ጓደኛ መድኃኒት አጠጥታ ልትደፍረው ነበር ቃላብን። ግን ቃላብ ደግሞ መድኃኒቱ ሻይ ላይ ነበር ተጨምሮ የተሰጠው። ሻዩን ከጠጣ በኋላ ደንዝዞ ሲቀመጥ እሷ ለመድፈር አስባ ነበረ፣ ግን አልተሳካላትም። እሱ ሻዩን ቁጭ ብሎ በሚጠጣበት ሰዓት ስልክ ተደወለለት። ከዛ ስልክ ለማዋራት በሚነሳበት ሰዓት እንዴ ሻዩን እኮ አልጠጣኸውም፣ ቆይ ሻዩን ጠጣና ትነሳለህ ስትለው
አይ ስልክ ተደውሎብኛል ልሄድ ነው ይላታል ቃላብ። አይ እንግዳውስ ሄድ ደወላ ታዲያ ምን ችግር አለው? ግን ሻዩን ጠጣ በመጀመሪያ ስትለው አይ ስልክ ሲላት ይዛው ሂድና እዛ ክላሱን አጠጣሽ በቃ ስትለው እንዴ ምን ማለትሽ ነው? ምን ለማለት ፈልገሽ ነው? ምናምን ብሎ ሲቆጣት እሷም ደንግጣ ተቀመጠች ማለት ነው። መጨረሻ ላይ እሱም ወደ ውጭ ወጥቶ እህቱ ነበረች የደወለችለት። ምክንያቱም ሉሊት እያስፈራራቻት ስለነበር እንደገና ስለነሱ ቤተሰቦችም ስለምታቅ ያለውን ነገር እብድ መስላ እየተከታተለች ስለነበር አስፈራርታት ነበር። ከዛ ምንድነው የተፈጠረው ብትሉኝ እሱም ወጥቶ እህቱን እያናገረ ነበር። ተናደደች በጣም። በቃ ሁልጊዜ አይሳካልሽም ማለት ነው አንቺ ያሰብሽው ነገር ምናምን ብላ ራሷን መውቀስ ጀመረች። እንደው እሰራልሃለሁ እያለች መናደድም ጀመረች። ምክንያቱም መድኃኒቱን ጠጥቶ ስላልደነዘዘላት ቃላም ማለት ነው። ከዛ አሁንም ደግሞ ወደ በዛሬው ድራማ ያልታዩ ሰዎች አሉ የተገቡ። እነሱም ገኒ፣ ሉሊት እንዲሁም ዳጊ ማለት ነው። የት ሄደው ነው? አልታዩም ማለት ነው። ባለፈውም እየነገርኳችሁ ነበር። ዛሬ ግን የተከሰተው ምንድን ነው? ከዛ ናታንና አቤልም ሆስፒታል ነበሩ። ይፉም ቤት ናት። ምክንያቱም እሱ ይሄ ምንድን ነው አቤል ደውሎ ለይፉ ማፂ ደህና ናት እየተሻላት ነው አታስቢ፣ ግን ራሽን ጠብቂ ምናምን ብሎ ይዘጋዋል ስልኩ። ምንድን ነው የተፈጠረ ነገር አለ ምንድን ነው ምናምን መምጣት አለብኝ ስትለው እንዳትመጪ እዛው ጠብቂኝ የምነግርሽ ነገር አለ በኋላ ይላታል አቤል ማለት ነው። ከዛ ትንሽ እንደቆየ ናታን ወደ ሆስፒታል መጣ። ሲመጣም ፂ ደህና ናት ብዙም እንትን አላለችም፣ ግን ግባና ያለውን ነገር ጨርስ ምናምን ይለውና አቤል እማወራህ ነገር አለኝ ይፉ ግን እንድትጠነቀቅ ማለት ራሷ እንድትጠብቅ ነግሬያታለሁ እማወራህ ነገር አለኝ ይለዋል። ምክንያቱም ማነው ስሙ ያፌት ከታገተበት አምልጦ መጥፋቱን አልሰማም ነበር ናታን። ምክንያቱም ተደጋጋሚ ስልክ ሲደውልለት አቤል አያነሳም ነበረ እና ከዛ የፂን ጉዳይ ጨርስና የምነግርህ ነገር አለ ሲለው ምንድን ነው የተፈጠረው ንገረኝ ይለዋል ናታን ለአቤል ማለት ነው። ከዛ አቤልም ማለት መናገር ከብዶት እየተሽጎጠጎጠ መጨረሻ ላይ ያፌት አምልጧል ይለዋል። እንዴ እየቀለድክ ነው? ምንድነው የምታወራው አንተ ማለት ምናምን ሲለው እንዴ አሁን በዚህ ሰዓት እኮ ቀልድ አያስፈልገውም፣ ግን አምልጧል ይለዋል። ምን ማለት ነው ማለት ሲለው የቤቱን ቁልፍ ይዤ ነበረ የገባሁት እኔ ወደሱ ሲሄድ፣ ከዛ እኔን መቶኝ ቁልፉን ቀምቶኝ ቆልፎብኝ አምልጧል ይለዋል። ከዛ በጣም ተናደደ ናታንም። እንዴት እንደዚህ ሊሆን ይችላል? አንተ በቃ ማትረባ ሰው ነህ ምናምን እያለ ከአቤል ላይ መጮህ ጀመረ ናታንም። ከዛ በቃ ምንም ማድረግ አማራጭ ስለሌለ ይፉም እንድትጠነቀቅ ንገራት፣ አንተም ተጠንቀቅ፣ ምክንያቱም ተጠንቀቅ የራስህን ነገር ሁሉ አሳጣሃለሁ ብለህ ንገረው ብሎኛልና ለአንተ እንድነግረህ ነው እንደውም የተወኝ ይመስለኛል ይለዋል። አንተም ማትረባ ሰው ነህ እንደውም ባልተውህ በገድለህ በጨረሰህ ይለዋል። እሱ ደግሞ ናታን ለአቤል ማለት ነው። ከዛ ያ ሁሉ ነገር እንትን እያለ ምክንያቱም ውስጡ እንትን እያለ ስለነበር አንተም እኔ የማስተካክለው ነገር አለኝ፣ አንተም ወደ ኢፉ ሂድና ከኢፉ ጋር ቁጭ በል፣ ምክንያቱም ብቻዋን መሆን የለባትም ምንም እንዳትነግራት ይለዋል። ከዛ አቤልም ወደ ኢፉ ተመልሶ ሄደ። ከዛ ኢፉ ጋር ከሄደ በኋላ ይቅርታ ውዶች ጉሮሮዬን ያው አየሩ ስለተቀየረ ታውቁታላችሁ። ወደ ኢፉ ሂዶ ምንድነው ምን ሆነህ ነው ለምን መጣ ምናምን ስትለው አይ በቃ ዝም ብዬ ነው የመጣሁት አንቺ ጋር ለመቆየት ፈልጌ ነው ማለት ካመቼ ወዲህ ስትለው በቃ መጣሁ ዛሬ ምንድነው ምን ችግር አለው አብሬሽ ልቆይ ፈልጌ ነው ናታንም ይመጣል አሁን ችግር የለውም ምናምን ይላታል። ከዛ እሷም ምንድነው ምን እየተፈጠረ ነው ልትነግረኝ ትችላለህ አቤል ምንድነው ቆይ ምንድነው በስልክ እነግርሻለሁ ያልከኝ ነበር ምንድነው እያለች ስታፋጥጠው በር ተንኳኳ። በር ሲንኳኳ ምንድነው ማን ነው ስትለው ቆይ እንዳከፍች ቆይ በዚህ እናምልጥ መጣ ምናምን እያለ እንትን ማለት ምንድነው ማን የመጣው ማን ነው ምንድነው ስትለው መጣ በቃ እኔ በዚህ እናምልጥ ምናምን ሲላት አይ እኔማ የትም አልሄድም ማን ነው ምንድነው ስትለው
ማለት መናገርም አልፈልግም አልነገራትምም። ከዛ በኋላ ምንድን ነው የተፈጠረው ነገር አትሉኝም? ከዛ የሆነ ወረቀት ያፌት ጽፎ አንጥቶ በር ላይ ያስቀምጥላታል። እሱም ወረቀት ምንድን ነበር የሚለው በጣም ወረቀቱን ለመንጠቅ ወይም እንዳታነበው ለማድረግ ታግሎ ነበር። አቤል ግን አልሰጠችውም። ይፍራታ ወረቀቱን ከፍታ ማንበብ ጀመረች። ስታነበውም ወረቀቱ እንዲህ ነበር የሚለው ወረቀቱ ናታን ያለህን ውድ ነገሮች ሁሉ አሳጣሃለሁ። ሳላሳጣህ በፊት ግን ከኔ ቶሎ ብትደብቃቸው ውድ ነገሮች የኔ ናቸው የምትላቸውን ነገሮች ቶሎ ብለህ ብትደብቃቸው ይሻልሃል። ያለዛ ግን ያንተን ውድ ነገሮች አንድ በአንድ እያልኩ እቀማሃለሁ የሚል ያፌት ነኝ የሚል ወረቀቱ ላይ የሰፈረ ጽሑፍ ነበረ። ይፍራታ ያን ስታነበው በቃ ራሷን እንደመሳት እንደመንቀጥቀጥ እንደተለያየ ነገር ምንድን ነው ስትለው ምንድን ነው ወረቀቱ አንቺ ምናምን ሲላት የሆነ ራሷ ተንቀጥቅጣ ወደቀች ተደግፋ። ከዛ እሷም የሆነ ጸጥ ያለ ነገር ነበር የሆነችው፣ ማለት የሆነ እንደደነዘዘ ሰው አይነት ነበር የሆነችው። አቤልም ደውሎ ወደ ናታን ደውሎ ናታን ቶሎ መምጣት አለብህ፣ ይፉ ደህና አይደለችም፣ ቶሎ ብለህ መምጣት አለብህ ይለዋል። ከዛ ናታንም ቶሎ ብሎ መጣ። ሲመጣም ምንድን ነው የሆነው? በቃ ደህና ነበረች። ምንድን ነው ምን ሆነሽ ነው የኔ ጨረቃ ምናምን ሲላት፣ አይ ምንድን ነው የምሰማው? ያፌት አለ በህይወት እንዴ? የሞተ ሰው እንዴት ተመልሶ ይመጣል? እሱ እኮ ሙቷል። የሞተ ሰው አፈር አራግፎ ሲመጣ የትሽ ታውቂያለሽ? ሙቶ ቀብረነዋል እኮ እሱን። ምን ሆነሽ ነው ምናምን ይላታል። ከዛ እሷም ሙቷል፣ እውነት ግን ነው የኔ ንጉስ ምናምን እያለች መጥራት ጀመረች። ናታንም ማለት ነው አዎ የኔ ጨረቃ ሙቷል፣ እሱ የለም፣ እሱ ድጋሜ ሊመጣ አይችልም፣ ግን ሌላ ጥላቶች አሉ እሱን እየመሰሉ እኛን የሚያስፈራሩ፣ አብረን ልንዋጋቸው ይገባል፣ አንቺ ጠንካራ ልትሆኚ ይገባል ይላታል። እሺ እንደዛ ከሆነ እሺ ብላ እሷም ተደግፋ ቁጭ አለች። ከዛ እሱም አቤል መጀመሪያ ቀድሞ በበረንዳ ወጣ። ከዛ ናታንም ማለት ተከትሎት ወጣ ማለት ነው። በዛ መሀል ግን ቃላብ እህቱ እየጠበቃት ነበረ። እህቱ ተመልሳ መጣች። እሱ ጋር መጮህ ጀመረች። መጮህ ስትጀምር ምንድን ነው አንተ ከአብድ ቤት ነው ወይ ከአብዶች ሰፈር ነው ወይ የምትልከኝ? ሁሉም እብድ ያለበት ቤት ለምንድን ነው የላከኝ? ምና ብላ ወንድሟ ጋር ስትጮህበት ነበረ። ያንን አጋጣሚ ደግሞ መጠቀም ይቺ መድኃኒት ልታጠጣ የነበረችው ምንድን ነው የሚሰራው ተፈቃሪው ሸበላው ምንድን ነው ስራህ እያለች እሷም ማለት ማምሰልሰል ጀመረች። ከዛ በኋላ ግን እሱም ቆይ ላስረዳሽ ያለው ነገር ትዝታ ነበረች እነሱ እንድከታተላቸው ልጃቸውን እንድገድል የተለያየ ነገር እንዳደርግ ያዘዘችኝ። እኔ ግን ተደጋጋሚ እዛ መቃብር ቦታ ላይ ሳያት ናታንም ጋር ባል እኮ አላት ባለትዳር ሴት እኮ ናት ስትለው አዎ ባለትዳር ነበረች፣ ግን ተለያይተው ነበር። ሁልጊዜም እዛ መቃብር ላይ ስታለቅስ ስለማገኛት እሷን በማይበት ጊዜ ሀሳቤ ሁሉ ተቀየረ። እነሱን ለማጥቃት መከታተል ሳይሆን እሷን ለመንከባከብ መከታተል ጀመርኩኝ። ፍቅሬም ከቀን ወደ ቀን እየጨመረ መጣ። ሳላያት መዋል ማደር ከበደኝ፣ ጨነቀኝ። ልጇን የገደልክባት አንተ ነህ ወይስ ትዝታ ናት ስትለው ትዝታ ናት አዎ ይላታል። ከዛ በኋላ እንዴት እንደዚህ ታደርጋለች? ወንድሜ አንተም እጅህ አለበት ስትለው ባይኖርበት ነበር የሚሻለው ምናምን በማለት ይላታል። እኔ አላምንም፣ ነፍሰ ገዳይ ሆነሃል ማለት ነው፣ እኔ አላምንም ምናምን ብላ ስትበሳጭ አይ ልጁ እኮ አልሞተም ይላታል። እና ልጁ በህይወት አለ እያለችው እየጠየቀችው ባለበት ወደ እነ ኤፍራታ እመለሳለሁ። ናታንና አቤል በጓሮ በኩል ቆመው ነበረ። ከዛ በኋላ ኤፍራታን ማን መጥቶ አፍኖ ወደ ያፌት እንደወሰዳት አላቅም። እዚህ ጋር በምታዩት መልኩ አስገብተው ሲዘረጓት ብቻ ነው የታየው። ከዛ ግን ያፌት ፊቱን አዙሮ ቁሞ ነበር። ዘወር ሲል እሱን ነው ያየችው። ከዛ ደነገጠች፣ መጮህም ጀመረች፣ አበርኩም ማለትም ጀመረች፣ የተለያየ ነገር ማድረግም ጀመረች። ግን እሱ የተለያየ ነገሮችን ሞተሽ ነው ወደ እኔ የመጣሽው ምናምን እያለ እየቀባጠረ እሷን ለማሳመን ሞከረ። ከዛም ኤፍራታን በቃ በጣም ተጨናነቀ። አንዴ እንደመጮህ እንደመውደቅም ራሷ እንደመሳትም እያደረጋት ባለበት
ወደ ባልሽ እርግጠኛ ነኝ አይወድሽም፣ ቢወድሽ ኑሮ አሳልፎ አይሰጥሽም ነበረ፣ እሱን የገደለሽ እያለ ብዙ ነገሮችን ለመመረዝ ፈለገ። ግን እሷም አልሰማችውም። ከዛ ወደ ናታን ደውሎ ውድ ነገር ለምን አልጠበቅም? እኔ እኮ ውድ ነገሮችን ካን ያሽሽ ብዬ ነበረ። ተኝተህ ነበር እንዴ? የተኛ መስሎ ነበር፣ ግን አላህ አልተኛም። እንዴት ነው ነገሩ? ምናምን እያለ ማሾፍ ጀመረ። ናታንም በብስጭት አቤልን ቶሎ ብለህ ሂደህ ከክላሷ እያት አለች የለችም ብሎ ሂዶ ሲጠይቀው እሺ ብሎ አቤልም ወደ ክላሷ ሂዶ ሳያት ኤፍራታ የለችም ከክላሷ። እሷን እዚህ አንጥቶ ማሰቃየት፣ የተለያየ ነገር ማድረግ ነው የፈለገው እና ይህንን ነገር ማድረግ እሱ በሴቶች ላይ መጫወት ልማዱ ነው እና እዚህ ጋር አድርጎ እንግዲህ የተለያየ ነገር እየነገራት እያሰቃያት ነው። እንደዛ ብሎ ከደወለ በኋላ አንተ ከኔ ጋር ይፉዬ ምንም እንዳታደርጋት እኔ ያለበት ድረስ እመጣለሁ ሲለው አይ በአሁኑ አንተ አትመጣም እኔ እመጣለሁ ችግር የለውም ይለዋል። ያፌትም ማለት ነው ለናታን። ከዛ ይፉን ምንም እንዳታደርጋት እያለው ያፌትም እንግዲህ ወደ ናታን ለመሄድ እየተዘጋጀበት ባለው ሰዓት የድራማው መቋጫ እየደረሰ ነው ማለት ነው። እና ምንድን ነው ድራማው በዚህ መልኩ ተቋጭቷል ማለት ነው። ክፍል 145 በክፍል 146 ይዘንላችሁ እስከምንመጣ ይህንን ቻናል ሰብስክራይብ፣ ላይክ እያደረጋችሁ ቤተሰቡ ናችሁ ጠብቁን። ውዶቼ ማሮቼ ከተማራችሁበት ምን እንደተማራችሁ ምን እንዳወቃችሁበት ኮመንት ከታች አስቀምጡልን። እናመሰግናለን።